ወደ የትሩሼፕ ዩቲዩብ ቻናል ተመልካቾች በዛሬው ቪዲዮ እንዴት በቀላሉ ዌብሳይት በመፍጠር ገንዘብ መስራት እንደምንችል አስተምራችኋለሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ይጀምሩላለን። በዚሁ መሰረት ከዛሬው ቪዲዮ ዌብሳይት ሞኔታይዝ በማድረግ እስከ 5000 ዩሮ በወር እንዴት እንደሚሰራ በተጨባጭ ማሳያችሁ ይሆናል። ቪዲዮ ሙሉ ቀጥሞና ይከታተሉላለሁ። ስለዚህ አሁን በቀጥታ ወደ ትምህርቱን ግባ ያልኩ እንዲህ አይነት መሰል ትምህርታዊ ቪዲዮ እንዲደርስ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ይጀምሩ። በተጨማሪም ላይክ እና ሼር ማድረግ እንዳይረሳ። ውድ የሐሰን ቲዩብ ተመልካቾች እንደምን ከርማችኋል እያልኩ እንደተለመደው በዛሬው ቪዲዮ በጣም ቀላሉ ኦንላይን ላይ ትልቅ ገንዘብ የምንሰራበትን መንገድ ፈረንጆቹ ኢዚየስት ወይ ቱ ሜክ መኒ ኦንላይን የሚሉትን በዚህ ቪዲዮ አሳያችኋለሁ። በዚህ መሰረት አንዱ ገንዘብ የመስሪያ ሜካኒዝም በቀላሉ የግል ዌብሳይት በመፍጠር ጉግል አድሰንስ ላይ እንዴት 15 ቀን እስከ 1 ወር በማይበልጥ ጊዜ ውስጥ ሞኔታይዝ እንደምታደርጉና በወር ከ1000 ዩሮ አንስቶ ቋሚ ገንዘብ እንደምትሰሩ አሳያችኋለሁ ማለት ነው። በዚህ ቪዲዮ ልክ ይህን ቪዲዮ ስንጨርስ ሊኖረን የሚችለው ዌብሳይት ልክ ጀስት ላይ ይህን የመሰለ ዌብሳይት እንፈጥራለን ማለት ነው። አብረን በጣም ቀላል ነው። ኮዲንግ አይፈልግም። በጣም ኢዚየስት ወይ ነው ማለት ነው። ይሄን የመሰለ አባውት ሚ ያለው ፕራክቲስ ኤሪያ ያለው ፐብሊኬሽን ኮንታክት እንደዚህ አይነት የተለያዩ ፔጆች ያሉትን ዌብሳይት በቀላሉ አንድ ሰዓት ባልበለጠ ጊዜ ውስጥ እንዴት መፍጠር እንደምትችሉና እንዴት ገንዘብ ሞኔታይዝ በማድረግ ገንዘብ መስራት እንደምትችሉ አሳያችኋለሁ። ታዲያ በዚሁ መሰረት ቀጥታ ወደ ቪዲዮ ከመግባታችን በፊት የእኔን ተሞክሮ ስክሪን ሪከርድ በማድረግ ለማሳየት ሞክራለሁ ማለት ነው። ይህም ለምሳሌ ጉግል አድሰንስ ላይ ምን ያህል ገንዘብ እየሰራው እንደሆነ ቀጥታ ላሳያችሁ ሞክራለሁ። እንደምታዩት አሁን ጉግል አድሰንስ ላይ እየገባው ነው። አንደኛው ዌብሳይት ነው ይሄ። ያው እንደምታዩት በጣም በትንሽ ቪው ነው እየሰራው ያለሁት። ይሄ እንግዲህ እስከ 37 ዲስ መንዝ 145 ዩሮ ድረስ እየሰራው ነው እንደምታዩት ማለት ነው። ይሄን ይመስላል። ሪፖርት ደግሞ የምናይ ከሆነ ለምሳሌ ሪፖርት ጋር በሄድ እዚህ ጋር በአጠቃላይ 10 ወር በማይሞላ ጊዜ ውስጥ ማለት ነው ከ23000 ዩሮ የሚልቅ ገንዘብ አርን ማድረግ ይችላል። ኤስቲሜትድ አርኒንጉን ብቻ ላሳያችሁ። እዚህ ጋር ይሄ የአንደኛው ዌብሳይት የአድሰንስ አርኒንግ ነው እንደምትመለከቱት። ይሄ እዚህ ጋር አድርጌ ለምሳሌ እዚህ ጋር ልናድርገውና ይሄ በጣም ማንም ሰው ሊሰራው የሚችል በጣም በቀላሉ መስራት የሚቻል ነው። እንደምትመለከቱት እዚህ ጋር ኤስቲሜትድ አርኒንግ አጠቃላዩ ማለት ነው 23684 ዩሮ ድረስ ነው ማለት ነው መስራት የቻልኩት ማለት ነው። ለመጀመሪያ ጊዜ እንግዲህ ሞኔታይዝ ሆኜ ገንዘብ መስራት የጀመርኩት ኦልሞስት ኦክቶበር 31 2022 ነው ይሄኛው ዌብሳይት ማለት ነው። በአጠቃላይ ከ12 የተለያዩ ዌብሳይቶች እዚህ ላይ የኔ ቻናል ላይ ገብታችሁ ማየት ትችላላችሁ ማለት ነው። ታዲያ ልብ ማለት የሚገባችሁ ነገር ዌብሳይት አሊያም ድህረ ገጽ ለመፍጠር ምንም አይነት ውስብስብ የሆነ የኮዲንግ እውቀት የማይፈልግ መሆኑን መረዳት መቻል አለባችሁ። ማንኛውም ግለሰብ ይህንን ቪዲዮ በሚገባ ከተከታተለና በቪዲዮ መሰረት ከሄደ ከ15 ቀን ባነሰ ጊዜ ውስጥ ሞኔታይዝ ማድረግ መሆን የሚችል በጣም ያማረ በጣም ብዙ ነገሩ ቆንጆ የሆነ ዌብሳይት መስራት ይችላል ማለት ነው። በዚሁ መሰረት ማለት ነው የኔን ዩቲዩብ ቻናል ከተመለከታችሁ እዚህ ጋር ማለት ነው እዚህ ላይ ከተመለከታችሁ ከ12 በላይ ሞኔታይዝ የሆኑ ድህረ ገጾች እንዳሉኝ እዚህ ላይ መገንዘብ ትችላላችሁ። እንደምትመለከቱት ሐሰን ቲዩብ ቻናል ውስጥ ስትገቡ አሊያም እዚህ ጋር ለምሳሌ ሰርች ውስጥ የሐሰን ቲዩብ ብላችሁ ሰርች በማድረግ ከዛ በኋላ ልክ ቻናሌ ውስጥ ስትገቡ ከላይ ቻናሌ ላይ እዚህ ጋር hello book and 12 more links ይላል። እዚህ ጋር ይሄንን ስንነካው ዝርዝሩን አባውቱ ላይ ማለት ነው እያንዳንዷን የኔን ዌብሳይት ሊንኮች እዚህ ላይ አስቀምጥላችኋል ማለት ነው። እንደምትመለከቱት እነዚህ ኦልሞስት አብዛኛው ከ80% በላይ ሞኔታይዝ ሆኗል። አንድ ወይ ሁለት ዌብሳይት ቢቀር ነው እስካሁን ሞኔታይዝ ያልሆነ። እነሱም ያው በ15 ቀን ውስጥ ሞኔታይዝ ሊሆኑ የሚችሉ ናቸው።
ያንን መመልከት ትችላላችሁ። ይህንን ይህን ከ23,000 ዩሮ በላይ መስራት የቻልኩት እንግዲህ በአንድ ዌብሳይት ነው። ሌሎቹንም ደግሞ እያያችሁ ምን ያህል መስራት እንደሚቻል መገንዘብ ትችላላችሁ ማለት ነው። ነገር ግን ቀጥታ ወደ ተግባር ከመግባታችሁ በፊት ቪዲዮውን በሚገባ በቅድሚያ ማለት ነው ይህንን ቪዲዮ በሚገባ ተከታተሉት። መጀመሪያ ላይ ከተከታተላችሁት በኋላ ከዚያም በቪዲዮ መሰረት የራሳችሁን ድህረ ገጽ ወደ መፍጠር እንድትገቡ ስል አሳስባለሁ ማለት ነው። የኔን ዩቲዩብ ቻናል ከተመለከትን ቅድም እንዳሳየዋችሁ ማለት ነው ከ12 በላይ የሞኔታይዝ የሆኑ ድህረ ገጾች እንዳሉኝ መገንዘብ ትችላላችሁ። በእርግጥ ካሉኝ ድህረ ገጾች ውስጥ ከ70% በላይ የህግ ዌብሳይቶች ናቸው አብዛኞቹ ማለት ነው። ኦልሞስት ከ70% በላይ እዚህ ጋር አሁን ሎየር ሀዘን ሳይት የሚለውም የህግ ዌብሳይት ነው። ኢንስፓየር የህግ ነው። ሂልድ ቶልክም የህግ ነው። ይሄኛው ለርኒንግ የሚለው ደግሞ የትምህርት ማስተምርበት ኦንላይን ላይ ትምህርት ማስተምርበት ከአንድ ሰስም በተጨማሪ ደግሞ ትምህርትም ኦንላይን እየሰጠው እንትንም ቆንጆ ገቢም የምታገኙበት አይነት ዌብሳይት ነው። ይህንን ለመስራት በጣም ኢዚ ነው፣ በጣም ቀላል ነው። እኔ ኖርማሊ አይቲ ባለሙያም አለውም የህግ ባለሙያ እንደመሆኔ ኖርማሊ ለዛም ነው የህግ ዌብሳይቶች ላይ ትኩረት ያደረኩት። የአይቲ እውቀት አይፈልግም፣ በጣም ኢዚ ነው። ከ50 ደቂቃ ከአንድ ሰዓት ባነሰ ጊዜ ውስጥ ሙሉ ዌብሳይታችሁን እንቅቅ አድርጋችሁ ከጨረሳችሁ በኋላ አድሰንስ ጋር ሄዳችሁ ሞኔታይዝ ማድረግ ብቻ ነው። አንድ ሁለት ብሎግ ከጻፋችሁ በኋላ ማለት ነው አርቲክል፣ እሱንም እንዴት እንደምትጽፉ እናንተ አላችሁ የምትጽፉት አይዲያው ብቻ ካላችሁ ኦር ኢቭን አይዲያን ራሱ ኤአይን ጠይቃችሁ ነው የምታጽፉት። በጣም ኢዚ ነው፣ በጣም ቀላል ነው። እዚህ ጋር እንደምትመለከቱት ይህን የመሰለ ዌብሳይት እንዴት መፍጠር እንደምንችል ማሳያችሁ ይሆናል ማለት ነው። በዚሁ መሰረት እንግዲህ ቀጥታ ወደ ቪዲዮአችን ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንደገና ደግሞ ነባር የሆናችሁ ሰዎች ኦር ላይክ እያደረጋችሁ ሼር እያደረጋችሁ አብራችሁን እንድትቆዩ ላለው። ሌላው ነገር ደግሞ ሀሳባችሁን በሀሳብ መስጫ ሳጥን ውስጥ እንድታስቀምጡልኝ ስል ጠይቃለሁ። ከዛ አሁን ቀጥታ ወደ ቪዲዮ ስንሄድ ቅድሚያ የመጀመሪያው ስቴፕ ምንድን ነው? ሆስቲንግ እና ዶሜን መግዛት ይኖርብናል። ኖርማሊ የዛሬው ቪዲዮ በ4,000 ብር በ2,800 ብር የሆስቲንግ እና የዶሜን በመግዛት ከዛም ቀጥሎ ዶሜን እና ሆስቲንግ ከገዛን በኋላ እንዴት አድርገን እንደምናስተካክል ነው። 2,500 ብር ነው መጀመሪያ ላይ ወጪ ልናወጣ የምንችለው ማለት ነው። የመጀመሪያ ወጫችን ፍሪሊ መስራት ይቻላል። የፍሪው ቨርሽኑ ግን በጣም ረጅም ጊዜ ጉግል ላይ ፍሪ መስራት መክፈት ይቻላል። እሱ ግን ሞኔታይዝ የሚሆንበት ቻንሱ በጣም የጠበበ ስለሆነ ይሄ የግዢውን ነው እኔ ልመክራችሁ የምችለው። ፍሪውን ደግሞ የምትፈልጉ ከሆነ አሳውቁኝና እሱን እንዴት እንደሚሰራ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው? የጋራ ሆስቲንግ በማለት ሰርች እናደርጋለን። ከዛ በኋላ የጋራ ይሄ ይመጣልናል። የጋራ.com የሚለው ነው። እዚህ ውስጥ ከገባን በኋላ እዚህ ጋር እንደምትመለከቱት ይሄ የጋራ.com ማለት ነው። ይሄ እዚህ ጋር ሲመጣላችሁ እዚህ ጋር ዌብ ፓኬጅ ኢትዮጵያ ይላል። እዚህኛው ላይ 1780 ስታንዳርድ ሆስቲንግ ነው። ይሄንን አልመክራችሁም። ማኔጅድ ሆስቲንግ የሚለው 2580 ነው። ይሄ ቆንጆ ነው። ይሄ በጣም ብዙ ነገሩ ያለው ነው። 5400 ደግሞ ይሄኛው ይሻለኛል ካላችሁም ይሄ ደግሞ ከዛኛው የተሻለ ነው። ኖርማሊ ግን ለአዲስ ስታርተር ለሆነ ሰው ይሄን ማኔጅድ ሆስቲንግ የሚለውን እዚህ ላይ ክሊክ በማድረግ ይሄንን በመምረጥ ማለት ነው ይሄኛውን ኦርደር ነው ትሉታላችሁ። ከዛ በኋላ ኦርደር ነው ካላችሁት በኋላ እዚህ ጋር ዶሜን ኔም ትመርጣላችሁ እዚህ ጋር ማለት ነው። ዘን እዚህ ጋር እኔ ዶሜንን እዚህ ጋር መርጣለሁ። እዛ .com
ኦኬ ያው ስኒከር በማለት እዚህኛው ጋር ዶት ኮም እንትኑም የዶሜን ኔማውን ብቻ ነው እዚህ ጋር የምመርጠው። ደን እዚህ ጋር ዶት ኮም ዶት ኔት ምናምን የሚለውን እዚህ ጋር አስቀምጦልኛል። በእርግጥ ያው ዶት ኮም በጣም ብዙ አሉ፣ ገንዘባቸውም የተለያየ ነው እዚህ ላይ እንደምትመለከቱት። ግን ስለዚህ ዶት ኮም በሚለውን ከመረጥን በኋላ ሰርች ዶሜን እንላለን እዚህ ጋር። ደን ያው ጉድ ኒውስ ሃስሊንከር ኢዝ አቬለብል አለኝ። አቬለብል ነው ይሄ እንትን። ስለዚህ ለ1 አመት ነው ዩዝ ዚስ ዶሜን እለዋለሁ። ሶ ዩዝ ዚስ ዶሜን በማድረግ ቀጥሎ ወደ የት ነው የሚሄደው? 1000 የዶሜን ዋጋ 1480 ነው። አጠቃላይ 2580 ይላል። ዛን እዚህ ጋር ፈርስት ኔም ሞላለሁ እዚህኛው ጋር ማለት ነው። ፈርስት ኔም ሞላና ዛን ከዛ እዚህ ጋር ደግሞ ቁጥሬን እዚህ ጋር በማለት ቁጥሬን አስገባለሁ። ዛን ከዛ በኋላ ፕሌስ ኦርደር እለዋለሁ። ይሄኛው ጋር እዚህ ጋር አዲስ ከሆናችሁ ማለት ነው። ደን አዲስ ያልሆናችሁ ከሆነ ያው እዚህ ጋር ትገባላችሁ ማለት በዚህ በኩል እንገባለን። እንደዚህ ዛን ስናዘው ያዘዝነው ቀን ይሄን እንደምትመለከቱት አሁን እኔ አሁን ሎጊን አድርጌያለሁ። ክሬትም ስታደርጉ እንደዚህ ነው የሚያደርገው። ለምንድን ነው የማደርገው? ፕሌስ ኦርደር የሚለውን ነካለው በዚህ ጋር ሃስሊንከር.com የሚለውን አሁን አዘዝኩት ማለት ነው። ከዛ በኋላ እነሱ በኢሜይላችን እና ባስገባነው ኢሜይል እና በቁጥራችን የምንከፍልበትን ክፍያውን የምንፈጽምበትን ይችኛውን ክፍያ የምንፈጽምበትን እንትን ማነው ኮድ ይልኩልናል። ሶ ይኸውና ፔመንት ኢዝ ፕሮሲዲንግ ይለኛል። ሶ እንደምትመለከቱት በቴሌ ብር መክፈል ትችላላችሁ፣ በሲቢኢ አዋሽ፣ እዚህ ሁሉም አለ። ዛን ይሄንን ከከፈላችሁ በኋላ ክፍያውን ልክ ካጠናቀቃችሁ በኋላ ከዛ ቀጥሎ እዚህ ፓኬጃችሁ ላይ በመመለስ እዚህ ጋር በመምጣት ማለት ነው ፓኬጃችሁን እዚህ ጋር የማይ ፓኬጅ ጋር በመሄድ ይሄንን እንደምትመለከቱ እዚህ ጋር በመምጣት ዛን ምን ታደርጉታላችሁ? አክቲቭ ፔንዲንግ ላይ የነበረውን አክቲቭ ታደርጉታላችሁ ማለት ነው። ያለው ፔንዲንግ ላይ ነው። ክፍያዬን እንደፈጸምኩኝ እነሱ ልክ ይሄንን ስመዘገብ በኢሜይልም ባስገባሁት ኢሜይልም ምናምን በሙሉ ይልኩልኛል። ሶ እዚች ጋር እቺኛዋን የከፈልንበት ይሄ እኔ በሲቢኢ የላኩት ነው ብሩን ማለት ነው። ሶ እቺኛዋን ቁጥር ያስገባናትን የመጨረሻዋን ቁጥር ይሄንን ኮፒ በማድረግ ይሄው እንደምታዩት እዚህ ጋር ይሄ ማለት ልክ በሲቢኢ ስትልኩ ኔክስት ላይ ያለው ቁጥር ማለት ነው። እቺኛዋ ቁጥር ሞባይል ይሄን እዚህ ላይ የላካችሁትን ቁጥር ይሄንን ኮፒ በማድረግ ዘን እዚች ጋር ሄጄ ፔንዲንግ ስላለኝ ምንድነው የማደርገው? በኢሜይሌ ላይ ኮንፊርም ፔመንት የሚል በመንካት ኮንፊርም አድርገዋለሁ ማለት ነው። እቺን ቁጥር በማስገባት ማለት ነው። ሶ ለምሳሌ እነሱ ፔመንት ዲቴል ብለው ባስገባሁት ኢሜይል መሰረት ልከውልኛል። ያንን ኢሜይልን ነካና ስለዚህ ምንድነው የማደርገው? እዚህ ጋር ክሊክ ሂር ቱ ኮንፊርም ይላል። እዚህ ጋር ኮንፊርም አደርጋለሁ ማለት ነው። ያው በኦሮሚያ ደግሞ ለእንትን ለማለት አካታ ዌብሳይቲ በነቹናፍ ጀልቀባ አካታ የጋራራ አካታ ittiin wanni goonu waliin haasa'aa jechuudha. Kanaafuu as keessa seenee wanni aan godhu konfirm gochuuf as dhufe so not paid jira haga amma garuu an immoo kafalee jira. Kanaafuu wanni aan godhu yookaan lakkoofsa isaaniitiin kallattiidhaan itti bilbiluudha. So yookaan immoo asirrattuu yoo itti konfirm godhinaan jiru konfirm godha jechuudha asirratti wanni aan yoo dhufe akkuma argitan kana maqaa amma ሲቢኢዳን erganii ሲቢኢ kana tuqaa ወይም እንደምታዩት እኔ በሲቢኢ ስለሆነ የላኩት እዚህ ላይ በላካችሁት ዳሽን ባንክ ሁሉም አላቸው። በላካችሁት ብር በከፈላችሁት እዚህ ጋር ታስገባላችሁ። የማን ነው ያስተላለፈው የሚለውን ስም እዚህ ጋር ትሞላላችሁ ማለት ነው። ኦኬ ጋን እዚህ ጋር ትራንዛክሽን አይዲ ቅድም ኤፍቲኤክስ ምናምን ብለን ኮፒ ያደረግናት ማለት ነው። ያቺ የእችኛዋን ቁጥር ማለት ነው። ይሄ ደግሞ የተከፈለበት ቀን ነው። ዛሬ ነው የከፈልኩት እኔ። ሶ እዚሁ ላይ በማድረግ ቱዴይ እንለዋለሁ። ዘን ሰሚት እንለዋለሁ። ዘን ቬሪፋይ
ያው እንትኑን ካስገባው በኋላ ያቺን ቁጥር ያልኳችሁን የኤፍዲፒ ምናምን የምትለዋን ቁጥር ልክ ፔይድ ብሎኛል። ኦር ደግሞ በቴሌግራማቸውም ቀጥታ ማስገባት ትችላላችሁ። እዚች ጋር ገብቶልኛል ማለት ነው። ስለዚህ ፓኬጅ ጋር ሄዳለሁ። እዚሁ ላይ ለምሳሌ ዘን ማይ ፓኬጅ ስለው ፓኬጅ ውስጥ ኦልሬዲ አክቲቭ ሆነ ማለት ነው። የኔ እንትን በኢሜይልም ፔይመንት ኮንፊርም ሲሆን እዚችኛዋ ላይ ኢሜይሌ ላይ ይመጣልኛል የጋራ ሆስት ብሎ ዘን ይሄ ምንድነው የሚልኩት አካውንቴን እና የዌብሳይት መከፈቱን እና የሲፓናል እና እንደገና ፓስዋርዱን ነው የሚልኩልን ማለት ነው። ያኔ ወደ ምንድነው የምንገባው? አሁን ቀጥሎ ወደ ሲፓናላችን በመግባት ዌብሳይት መጀመሪያ ክሬት እናደርጋለን ማለት ነው። ሁለተኛው ስቴፕ ያ ማለት እንደምታዩት ይሄ ያዘዝኩት እኔ audi.com ብዬ ያዘዝኩት ነው። ነገር ግን ምንም ስለሌለው አሁን ላይ እንትን አይልም። ሶ ምንድነው የሚያስፈልገኝ አሁን በመጀመሪያ እቺኛዋን ሲፓናል ቼክ አደርጋታለሁ። በእርግጥ ዘን ኦኬ አንዳንዴ እንደዚህ ምን ከሆነ ዘን ፕሮሲድ አልኳለሁ። አንሴፍም ቢሆን አዲስ ስለሆነ ነው። እናንተ ናችሁ ሴኪዩር የምታደርጉት። ይሄ ይመጣል እዚህ ጋር ፓስዋርድ እና ዩዘር ኔማችሁን እዚህ ላይ ትሞላላችሁ። ያ ማለት በኢሜይላችሁ ወይም በስልክ ቁጥራችሁ የሚመጣው ፓስዋርድ እና ኢሜይል ነው። እሱን መቀየር ደግሞ እንዳትረሱ፣ እነሱ የሚልኩላችሁ ማለት ነው። ስለዚህ እዚች ጋር ሄጄ አሁን ይሄኛውን ኦልሬዲ አምጣና እዚህ ጋር ኮፒ እዚች ጋር ሰጥቷለሁ። ሁለተኛውን ፓስዋርዱንም ከዚህ ጋር ይሄኛው ፓስዋርድ ብሎ በኢሜይል የላከልኝን እቺን አምጥቼ ኮፒ ለን ኢዝሊ ሲፓናል ማለት ይሄ ዳሽቦርዱ ነው። አጠቃላይ የኔ ፋይል ምናምን የሚቀመጥበት ነው። ዘን እንዲያደርግና ሎጊን እለዋለሁ። ዘን ሎጊን ሰክሰስፉል አለኝ ማለት ነው። ከዛ በኋላ ያው በኋላ እንቀይረዋለን፣ ችግር የለም። ዘን ፕራይመሪ ዶሜኔ ይሄን ይመስላል። አሁን የእንትን ከፍተናል ማለት ነው። ስለዚህ ዶሜኔን እዚህ ጋር ቼክ አደርጋለሁ። እዚህ ጋር እንደምታዩት ተከፍቷል። ነገር ግን ሴኪዩር እስኪሆን ድረስ ትንሽ ደቂቃ መጠበቅ አለብን። ሴኪዩር እስኪሆን ጠብቀን ዌብሳይት እንጭንበታለን። የዌብሳይት አጫጫኑ ደግሞ በሚቀጥለው ቪዲዮ ማሳያችሁ ይሆናል። ጀቹላ ስለዚህ ይህን ትንሽ ደቂቃ እንጠብቃለን። ኦር ደውለንም የእነሱን ቁጥር ስላለ እዛ ላይ ደውለን እንትን ማድረግ እንችላለን። እንደምታዩት ይሄም ማኔጅ ሲደረግ አክቲቭ ሆኗል። ሁሉም ነገሩ ያለቀለት ነው ማለት ነው። እኔም ሰርቨር እዚህ ጋር አለው። ስለዚህ እንዳለ እንትኖኝ ያለው ማለት ነው። አጠቃላይ የኔን ፓኬጆች ማየት ከፈለኩ ደግሞ የገዛኋቸውን አንድ በአንድ ኢሜይል ብትገዙ ጥሩ ነው። ያው እዚህ ጋር 1 2 3 4 በዚህኛው ኢሜይል ብቻ ወደ 5 ዌብሳይቶችን ገዝቼ እየተጠቀምኩ ነው። ስለዚህ ይሄ እንትን እስኪሆን ድረስ መጀመሪያ ላይ ምንድነው የማደርገው ዶሜን ኔም ልክ እንትን ሲለኝ በወርድ ፕሬስ ነው የምጭንበት። እዚች ጋር ይሄ ሲፓናል ይባላል። ሲፓናል ማለት መጀመሪያ ዌብሳይታችንን የምንሰራበት ቦታ ነው። ያው ልክ ሲፓናላችን ከገባን በኋላ ሌላ ነገር ከመስራታችን በፊት መጀመሪያ መቅደም ያለበት እዚች ጋር በመምጣት ፓስዋርዳችንን መቀየር ነው። የእነሱን ፓስዋርድ እነሱ የላኩትን ማለት ነው። ሶ እዚህ ጋር እንመጣና ፓስዋርድ ኤንድ ሴኩሪቲ የምትለዋን እዚህ ጋር የኛን ምስል ላይ ሄደን ፓስዋርድ ኤንድ ሴኩሪቲ ጋር እንሄድና ያኛውን እነሱ የላኩልንን ያ ማለት በኢሜይላችን በዚህኛዋ በኩል ይችኛዋን መተን ይሄንን መተን ኮፒ ካደረግን በኋላ ዋናው ፓስዋርድ እሱ ስለሆነ እዚህ ጋር በመምጣት ዘን ፔስት እናደርጋለን። ይሄኛው ኦልድ ፓስዋርድ ነው። ዘን እዚህ ጋር ደግሞ የምንፈልገውን ፓስዋርድ እናስገባለን ማለት ነው። ዘን ይሄንን በጽሁፍ ሌተር እና ካራክተሮች ቢሆኑ የተመረጡ ነው የሚሆኑ። ዘን እዚህ ጋር ደግሞ ፓስዋርዱን ኮንፊርም እናደርጋለን። ዘን ኮንፊርም ሲያደርግልን የዚህን ያህል ይመጣል። ዘን ቼንጅ ዩር ፓስዋርድ ናው። ስለዚህ ፓስዋርዳችንን አሁን እየቀየርን ነው። ዘን ሰክሰስፉሊ ቀየረልን እዚህ ጋር። ስለዚህ አሁን ላይ ፓስዋርዳችን ተቀይሯል። ሶ ምንድነው የምናደርገው? ይሄኛውን ዩዘርኔም ምንጊዜም እነሱ የላኩትን ዩዘርኔም ይችኛው ማለት ነው መርሳት የለብንም። ዩዘርኔም ስለማይቀየር የሲፓናሉን እዚህ ጋር በመምጣት እዚህ ጋር እናስገባለን። ስለ የቀየርነውን ፓስዋርድ ሁለተኛውን እዚህ ጋር እናስገባለን ማለት ነው። ዘን ስናስገባው ኦልሬዲ ፓስዋርዳችን ተቀይሮ ሎጊን አደረገልን ማለት ነው።
ስለዚህ ፓናል አጠር ያለች ነገር ልንገራችሁና እዚህ ላይ ኢሜሎች የሚፈጠሩበት ቦታ ነው። ከዚህ ውስጥ መጠቀም ያለባችሁ ኢሜል አካውንት የሚለው ነው። ኢሜል አካውንት ማለት ፕሮፌሽናል ኢሜል መጠቀም ወር ከፈለጋችሁ ነው። ስለዚህ ለምሳሌ ኢሜል ክሬት ለማድረግ በአውሪ.com በሚለው ወይም ደግሞ በእናንተ ዶሜን ኔም በገዛችሁት ኢሜል ለመፍጠር እዚህ ጋር እንመጣና ከዛ ለምሳሌ ምንድነው እኔ ሁለት እዚህ ጋር እንደምታዩት ሁለት ክሬት አድርጌያለሁ። ስለዚህ ለምሳሌ ሌላ ክሬት ማድረግ ከፈለኩ እንቺን ክሬት የምትለው አነካለሁ። ዘን እዚህ ጋር በመምጣት ዩዘር ኔሙን እዚህ ጋር መርጥለታለሁ። ዘን ኦኬ ለምሳሌ ኮንታክት ዘን @auri.com የምትለው እንደምታዩት እዚህ ጋር ይመጣል። ስለዚህ ሁለት አይነት አማራጮች አላችሁ። ከፈለጋችሁ ፓስዋርድ እዚህ ጋር ታስገባላችሁ። ኦር አይዘር ደግሞ ሌላ ወደ ኢሜል አልተርናቲቭ ኢሜል ካላችሁ ወደ አልተርናቲቭ ኢሜል ሎጊን ሊንክ እንዲልክላችሁ። ነገር ግን ፓስዋርድ ራሳችሁ ብታስገቡ እኔ እመርጣለሁ። ስለዚህ እዚህ ጋር ፓስዋርድ ትሰጡታላችሁ ማለት ነው። ይሄንን ካረግን በኋላ እዚህ ጋር ኤዲት ሴቲንግ የምትለዋ ላይ እዚህ ጋር እንደምታዩት 1000 ምናምን ሜጋባይት ነው። 10 ጂቢ ላይ አድርጋችሁት ይሄንን ከዛ በኋላ ዘን ክሬት ትሉታላችሁ። ኢሜል አካውንት ክሬት አደረጋችሁ ማለት ነው። እንደምታዩት ኮንታክት የሚለውን ክሬት አድርጌያለሁ። ኢሜልን ቼክ ባደርገው እንደምታዩት በዚህ በኩል ይመጣና ዌብ ሜል እዚህ ጋር ኦፕን ብለው እዚህኛው ጋር ኢሜል በዶሜኔ ኢሜል ክሬት አደረኩኝ ማለት ነው። ለምሳሌ ለሰው መላክ ካለብኝ ለሰው መላክ እችላለሁ። ኦር whatever I want እዚህ ጋር ማድረግ የምፈልገው ነገር በሙሉ እዚህኛው ላይ አለልኝ። ለምሳሌ ኦኬ ዘን እዚህ ጋር ለምሳሌ ኮምፖዝ የምትለውን በመንካት ለምሳሌ ኢሜል ለማድረግ በዚህኛው ኢሜል ለሰው ኢሜል ለመላክ ካስፈለገኝ ያው እዚህ ጋር ኢሜል በማድረግ እዚህ ጋር ለምልክለት ሰው እዚህ ጋር ስሙን በማስገባት ኢሜሉን ማለት ነው ሶሪ ይሄ የኢሜል ላይ ያለው የእንትን ጉዳይ ነው ማለት ነው። ኢሜል.com እዚህ ጋር ከዛ በኋላ እዚህ ጋር ያው እንትን እዚህ ጋር ጽፋለሁ። እዚህ ጋር ያለኝን ሶሪ ማይ ፕሮፌሽናል ኢሜል አሉ። ያው ፕሮፌሽናል ኢሜል የሚባለው የፈለጋችሁትን ያህል ያጽፋችኋል። ይሄንን ሴንድ አደርጋለሁ ማለት ነው። ለማን ለዚህኛው ዘን ይልካል እሱ ራሱ ማለት ነው። ለምሳሌ መላክ አለመላኩን ማረጋገጥ ካስፈለገን እዚህ ጋር በመምጣት እንደምታዩት እዚህ ጋር ያው ፓስዋርድ ቼንጅ ማድረግ ነው ይላክልኝ። እዚህ ጋር መጥቶ ወደ እኔ ወደ ራሴ ነው ይላኩት። አይ ቲንክ ያው ትንሽ ብሎ እንትን ይላል። ኦር ስፓም ውስጥ ለገብቶም ሊሆን ይችላል። ሶሪ ኦኬ አዲስ መጥቷል። እዚህ ውስጥ ይመጣና ይገባልናል ማለት ነው ስንልክ። ሁለተኛ ይህንን ያህል ስለ ኢሜል ካየን ከኢሜል ቀጥሎ የምናየው ነገር ምንድነው? እንዴት ነው ዌብሳይቱን ክሬት የምናደርገው የሚለው ነው። እዚህ ውስጥ አትግቡ። ፋይል ማናጀር ውስጥ በጣም አዛ ነው። የቴክኒካል የሆነ ነገር ነው። ዘን በመቀጠል የምንመጣው ምንድነው? ዋና እዚህ ጋር ዶሜናችን ጋር በመሄድ ኦኬ ዘን ዶሜንስ ይላል። እችኛዋን ኦፍ የነበረችውን ቅድም እንደምታዩን ኦፍ ነበረች። አሁን ያው ከትንሽ ደቂቃ በኋላ ኦን ትሆናለች ብያቸዋለሁ። ኦር ኤስኤስኤል ሰርተፊኬቱን አፕዴት ስታደርጉት ዛንቺን ኦን እናደርጋለን። ለማንኛውም እዚህ ጋር መጀመሪያ ላይ ኤስኤስኤል ሰርተፊኬት ማለት ምን ማለት እንደሆነ እዚህ ጋር ያስቀምጥላችኋል። አንድ ኤስኤስኤል ሰርተፊኬት የሚል እሷን ክሊክ በማድረግ ረን አውቶ ኤስኤስኤል ታደርጉታላችሁ። ዘን እዚህ ጋር በመምጣት ደግሞ ዶሜናችን ላይ በመምጣት ዘን እዚህኛው ጋር ኦን እናደርጋለን። ዘን ምን ሆነ ኤችቲቲፒኤስ አደረግነው ሴኪዩር አደረግነው ማለት ነው። ከዛ አሁን ወዴት እንሄዳለን? እዚህ ውስጥ ጎን ላይ ወርድፕሬስ ማናጀር የሚል አለን። ኦር ደግሞ እዚህ ፓናላችንን ጋር በመምጣት ወደ ኋላ ባክ በማድረግ ዘን ወርድፕሬስ እንጭንበታለን ማለት ነው። አሁን ዌብሳይት ክሬት ልናደርግ ነው። እስካሁን ለዌብሳይቱ ዶሜናችንን በደንብ እያስተካከልነው ነው። እዚህ ጋር ብዙ ሶፍትዌሮች አሉ፣ ነገር ግን ወርድፕሬስን ነው ዛሬ የምንጠቀመው። ወርድፕሬስን እዚህ ጋር እንተዋለን። ኦር እዚህኛውም ጋር መንካት እንችላለን። እዚህ ጋር እንደምታዩት ወርድፕሬስ ክሬት ለመጫን ነው። ዘን ኢንስቶል እንለዋለን። እዚህ ጋር ኢንስቶል በምንለው ጊዜ ይሄን መልክ ይዞልን ይመጣል።
ስለዚህ እችኛዋን ነጥብ በመንካት ከስተም ኢንስቶል እናደርጋለን። ከስተም ቢሆን ነው የሚሻለው። ዘን እዚህ ጋር ዶሜናችን እዚህ ጋር አለ audi.com ብሎ ዘን የዩአርኤሉ ማለት ነው። ስለዚህ እችኛዋ ላይ ሳይት ኔም ወይም ደግሞ የዌብሳይታችንን ኔም እዚህ ጋር እናስገባለን። then ይሄን ካደረግን በኋላ የሎ ዌብሳይት ነው ክሬት ማድረግ የፈለኩት የህግ ዌብሳይት ማለት ነው። ኦኬ ሶሪ እዚህ ጋር በመምጣት እንግዲህ ያለው ብዬ እዚህኛው ጋር በመምጣት ኖሌጅ የምትለዋን ደግሞ ኖሌጅ አድርጋታለሁ። እዚህኛው ጋር የምንጠቀመውን ዩዘር ኔም እና እንትን እናስገባለን ማለት ነው። ለምሳሌ እዚህ ጋር አስገባለሁ። ዛንችኛዋን ሃይድ አድርጋትና እዚህ ላይ ደግሞ ፓስዋርድ አስገባለታለሁ። ይሄ ፓስዋርድ እና ኦኬ ሶሪ እዚህ ጋር ይሄኛው ፓስዋርድ ለእንትን ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ደግሞ ኢሜል የምንጠቀምበትን ኢሜል እንሰጠዋለን ማለት ነው። ለምሳሌ እኔ በቅድም ባደረኩት ቢገባልኝ ደስ ይለኛል። contact@audi.com ብያለሁ። እዚህ ጋር እኛዋን አጠፋለን። ስለዚህ መጨረሻ ላይ ወደታች በመውረድ እንደምታዩት sorry for the discrepancy በመውረድ መጨረሻ ላይ ኢንስቶል የምትለዋን ስጫናት ኢንስቶል ማድረግ ይጀምራል ማለት ነው። እዚህ ጋር መጣና ኢንስቶል ለዋለው ከፈለግን ደግሞ ኢንስቶል ያረኩበትን ዌብሳይት የቱ ጋር እንዲልክልኝ ከፈለኩ ኢሜል እዚህ ጋር በማስገባት የሎጊን ሊንኩንም ጭምር እንዲልክልኝ ማድረግ ይችላል። ሌሎቹን ተዋቸው። ይሄንን ኢቭን አጥፉትና ኢንስቶል ለዋለው ኢንስቶል ስንለው ወርድፕሬስ ወደ ዶሜናችን ላይ ወይም ወደ ዌብሳይታችንን ላውንች እያደረግን ነው። በማን በወርድፕሬስ በኩል እንደምታዩት ጨረሰ። የተከፈተው ዌብሳይት ይሄ ነው። እዚህ ጋር እንደምታዩት ይሄን ይመስላል። ባዶ ነው፣ ምንም የለውም። ሄሎ ወርልድ ቢል ብቻ ነው። ይሄንን ዌብሳይት ደግሞ ሎጊን ለማድረግ ከፈለኩ ይኸው አድሚኒስትሬተር የሚለው ላይ እዚህ ጋር ገባና በዚህ መልክ ሎጊን ያደርግልኛል። ቀጥሎ ቲም በመምረጥ ይህንን ባዶ የነበረውን ነጭ የነበረውን ዌብሳይት እንዴት አዲስ በጣም ወደሚያምር ዌብሳይት እንደምናሳልፈው በቀጣይ ቪዲዮ ደግሞ አብረን የምናይ ይሆናል። ውድ የትሩሼፕ ቤተሰቦች በዚህ ቪዲዮ እንዴት ዌብሳይት እንደምንገዛና ሲፓነል አስተካክለን ወርድፕሬስ እንደምንጭን ተምረናል። በቀጣይ ቪዲዮ ደግሞ ወርድፕሬስ ከጫንን በኋላ እንዴት ዌብሳይታችንን ጥሩ የሆነ ቲም ተጠቅመን ካስተማይዝ እንደምናደርግ፣ ጽሁፎችን እንደምንለጥፍ የምንማር ይሆናል። በመጨረሻም ዌብሳይታችንን አሳምረን ከጨረስን በኋላ እንዴት ጉግል አድሰንስ ላይ ሞኔታይዝ በማድረግ ከፍተኛ ገቢ መፍጠር እንደምንችል እንማራለን። በቀጣይ ትምህርታዊ ቪዲዮ እስከምንገናኝ መልካሙን ሁሉ እየተመኘው በቀጣይ የምንለቀው ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን በመጫን እንዲሁም ቪዲዮን ሼር በማድረግ አብሮነታችሁ አይለየን እንላለን።